ከዚያም ደግሞ ተቃርኖ መሳይ የሚባል አይነት ዘውግም አለ። ተቃርኖ መሳይ ግን ተቃርኖ ያልሆነ ፓራዶክስ የሚባል። ፓራዶክስ ማለት የቃሉ ትርጉም ተቃርኖ ማለት አይደለም። ተቃርኖ ይመስላል ግን እውነት ነው። የሚታረቅ ነው፣ የሚቃረን አይደለም። ግን አቀራረቡ፣ ፍሬሙ፣ መዋቅሩ ተቃርኖ ይመስላል። የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ለምንድን ግን መዳናችን ነው ይናገራል። ለእኛ ለምንድን ግን የእግዚአብሔር ኃይል ነው ብሎ ይናገራል። እንዴት ነው በሞት ውስጥ በመስቀል ላይ የተሸነፈ በሚመስል ሰው ዓለም የሚድነው? ድነት በአሸናፊነት ማይት ኢዝ ኦልዌይስ ራይት ይላሉ። መንግስታት በሙሉ ኃይላቸውን በጣም መተማመን ይፈልጋሉ። ሰራዊታቸውን መቁጠር ይፈልጋሉ። ትጥቃቸውን በጣም ሶፊስቲኬት ማድረግ ይፈልጋሉ። በዚያም መሰረት ደህንነት እንዳለ፣ መሰንበት እንዳለ ሊያስቡ ይችላሉ። ተወሰነ ሊሳካ ይችላል። የመስቀሉ ደግሞ ተቃርኖ የሚመስል ነገር ነው። ድነት በዛ አይደለም። ሊተዉ የወደዱ ሰዎች ያሸንፋሉ፣ የሚሰጡ ይበለጽጋሉ አይነት ነገር። የሚሞቱ ለሌላው መድኃኒት ሊሆኑ ይችላሉ አይነት ነው የሚመስለው። በተለይ ክርስቶስ ኢየሱስ በመስቀሉ ሞት እንዳዳነን ሲናገር የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ብሎ ይናገራል። ምንድን ነው ሀሳቡ? እዚህ ላይ የምናየው ቁም ነገር ምንድን ነው? ተቃርኖ መሳይነትን ነው ወይም ፓራዶክስ የምንለው ዘውግ ነው። ሌላው ግነት ነው። አንዳንድ ሰዎች መጽሐፍ ቅዱስን በጣም ይተቻሉ። ሊቃውንት በትምህርቱ ዓለም ትንሽ ቆይቻለሁ፣ ትንሽም ላይባል ይችላል። በእነዚህ ቆይታዎቼ ደግሞ በግራም በቀኝም ያሉ ንባቦችን ለማየት እድሉ ገጥሞኛል። መጽሐፍ ቅዱስን በጣም ለማዋረድ ከልክ በላይ የሚሄዱ ሰዎች አሉ። አንዱ መጽሐፍ ቅዱስን የሚተቹበት ጉዳይ ምንድን ነው? ግነትን ይጠቀማል። ስለዚህ ሂስቶሪካሊ ሪሊያብል ሊሆን አይችልም፣ ታሪካዊ የሆነ ሳይንሳዊ የሆነ እማኝነት የለውም ብለው ይከራከራሉ። ግን ግነት የኮሚኒኬሽን ቱል ነው በመጽሐፍ ቅዱስ ውስጥ። ቅድም ያነሳናቸው ተክቶ ማውራት፣ ማነጻጸር፣ ማመሳሰል፣ ተቃርኖ መሳይነት ምናምን የምንላቸው ነገሮች በሙሉ የመጽሐፍ ቅዱሱ ውበቶች ናቸው። የስነ ጽሁፍ ውበት ነው። የስነ ጽሁፍ ግነትን ጨምሮ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ብሎ ተናግሯል? በሚገርም ሁኔታ ሀብታም ወደ መንግስተ ሰማያት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ቢሾልክ ይቀላል ብሎ የተናገረበት ነገር ለአንዳንዶች እንደዚህ አይነቱን ጽሁፍ ለማንበብ ምንም ኢሎጂካል ኢራሽናል ኖ ሪዝንነት ብለው ሊንቁት ይችላሉ። ግነት ግን ምንድን ነው? የሰሚዎቹን ትኩረት የመሳቢያ መግቢያ ነው። አቴንሽን መሳቢያ ነው። የኮሚኒኬሽን ሚስጥሩ ያለው እዛ ጋር የውጤታማ ተግባቦት አንዱ መንገድ የሰዎችን ትኩረት በሚስብ መግቢያ እና ርዕስ ማንጠልጠል ነው። ክርስቶስ ይህንን አድርጓል። ሊትራሊ ቅድም እንዳልነው በቁም ትርጉሙ እየወሰድን መጽሐፉን ወደ መናቅ ባንሄድ ጥሩ ነው። ግነት ሃይፐርቦል ይሉታል። ግነት ለማስረጃ ነው የሚቀርበው። ቀጣዩን ነገር ነው ማየት ያለብን። ምን እንድንረዳ ተፈልጓል? ትልቁ ቁም ነገር። ሌላኛው አንትሮፖሞርፊዝም የምንለው ነው። አንትሮፖስ ቃሉ ሰው ማለት ነው፣ ወይም ስነ ሰው የሚለውን ቃል የግሪክ ቃል የያዘ ሀሳብ ነው። አንትሮፖሎጂ ይላሉ አንዳንድ ጊዜ። አንትሮፖሎጂ ያው ምንድነው? የሰው ልጆች ባህል፣ ታሪክ፣ ሰውነት፣ አመጣጥ የመሳሰሉ ጉዳዮች የሚተነተኑበት ሳይንስ ይመስለኛል። እኔ በዛ ኤሪያ ብዙ ስራ አልሰራሁም። በዚህ በመጽሐፍ ቅዱሱ ትርጉም ግን አንትሮፖሞርፊዝም የሚባል ነገር አለ። አንትሮፖስ የሚለውን ቃል እና ሞርፊ የሚለውን ቃል አጣምረው የፈጠሩት ቃል ነው አንትሮፖሞርፊዝም። ሞርፊ ማለት ፎርም ማለት ነው፣ ወይም በአማርኛችን መልክ ማለት ነው። እርሱ በእግዚአብሔር መልክ ሲኖር ሳለ ሲል መልክ የምትል ቃል እዛ ውስጥ አለ። እግዚአብሔር ሰውን በመልካችን እንደ ምሳሌያችን እንፍጠር አለ ሲል መልክ ምሳሌ የምትባል ቃል በግሪኩ ሲነበብ ሞርፊ የሚል ትርጉም
በትርጉም ደረጃ ኤግዛክትሊ ላይክ የሚል ነገር ነው ያለው። ማለት በዚህ በኩል የተጠቀሰው ጉዳይና በዚህ በኩል የተጠቀሰው ጉዳይ ወር and are exactly alike ያለን ያለው በጣም ይመሳሰላሉ። መመሳሰላቸው ደግሞ አንዱ ውስጥ ያለው ማንኛውም ዝርዝር ባህሪ አንዱ ውስጥም አለ እንደማለት ነው። ምንም ነገር ሳይጎድል ማለቱ ነው። ከዛ ዝርዝር እንመለስና እንዲህ አይነት ዘውጎችም አሉ ለማለት ነው። እግዚአብሔር አምላክም ሰውን በመፍጠሩ ተጸጸተ ቢል የሚጸጸት አምላክ የኔ አምላክ ሊሆን አይችልም፣ አምላክም ሊሆን አይችልም። የሚጸጸት አምላክ በስራ ያልተማመነም ይመስላል። የሰራው ስራ ሙከራ እንደሆነ ስህተትም እንዳለበት ማረምም እንደሚፈልግ አይነት ጥቆማ አለው። ግን አይደለም፣ ቃሉ ስለሚወድቅ ስለሚሻር አይደለም። ጸሐፊዎቹ የተጠቀሙበት ሰውኛ የምንለው ቋንቋ ነው። አንትሮፖሞርፊዝም፣ ሰውኛ። ብዙ ጊዜ የዘፍጥረትን መጽሐፍትና በተለይ የኦሪት መጽሐፍቶችን በጣም የማጣጣል ፈተናዎች አሉ በተለያዩ ቲዎሪስ ወይንም ስኩልስ ልንላቸው እንችላለን። ግን ይሄ ማለት እውነት የቀረበበት አንዱ መንገድ ነው። እውነትን ለማስተላለፍ ጥቅም ላይ ይውል የነበረ ዘውግ ነው፣ ሰውኛ እንለዋለን። በሰውኛ ቋንቋ ስለ እግዚአብሔር፣ ስለ መላእክት፣ ስለ መንፈሳዊ ዓለም፣ ስለ ሃይማኖታዊ ዓለም ማውራት እንደማለት ነው። ሌላው ስብዕና ማላበስ የምንለው ነገር አለ። ስብዕና የላቸውም ብለን የምናስባቸውን ግዑዝ የምንላቸውን ነው ያልኩት። ናቸው ማለት አይደለም፣ ግን የምንላቸው ነገሮች ይሄ ፊት ያለው ካሜራ፣ አለቱ፣ ዛፉ፣ ተራራው፣ መሬት ህይወት የላቸውም የምንላቸው። በአፍሪካ አስተሳሰብ እንደሱ የሚባል ነገር የለም፣ ግን ሳይንስ እንደሱ ይላል። ህይወት ያላቸውና የሌላቸው የሚል ከፋይነት አለው፣ ሰንጣቂነት አለው፣ ዳይኮቶሚ አለው። በአፍሪካ ሀሳቤ ሆሊስቲክ ነው፣ ሆሊዝም የሚባል ነገር አለ። ህይወት የሁሉም ነች። ህያውነት በተፈጥሮም ውስጥ በአለቱም ላይ በዛፉም በወንዙም በሰውም በመናፍስቱም በፈጣሪም ያለ ሼርድ የተደረገ ፎርም ኦፍ ዳይናሚዝሙ ይለያይ ይሆናል። የህያውነት መልኩ ሊለያይ ይችላል፣ ግን ሁሉም ህያው ነው ብሎ ያስባል አፍሪካዊ። እናም አንዳንድ ጊዜ መጽሐፍ ቅዱስ በዚህ አይነት ቋንቋም እንደሚያወራ እንድናስብ ማለት ነው። ስብዕና የማላበስ ዛፎች ዘመሩ ብንል ዛፍ በቀጥተኛ ቋንቋ ከወሰድን የሚዘምርበት ሁኔታ የለም። ተራራ ጨበጨበ ብንል፣ ሰማያት እልል አሉ ብንል በዝማሪያችን እንዲህ አይነት ነገሮችን ስንናገር ምን እያደረግን ያለ ነው? ስብዕና እያላበስን እያወራን ያለ ነው። ፐርሶኒፊኬሽን ይባላል ስብዕና ማላበስ ምንለው ማለት ነው። ሌሎች ደግሞ እንደ ዘገባ ምንላቸዋሉ፣ እንደ ሪፖርት። በተለይ በመጽሐፍ ቅዱስ የስነ ጽሁፍ ዘውግ ውስጥ ሪፖርት ትልቁን ስፍራ ይይዛል። ሜጀር በቃ ከዘፍጥረት ምዕራፍ 1 ጀምራችሁ እስከ ራእይ መጨረሻው ድረስ የተነገሩ ኤክሰፕሽን ሳይኖር በሪፖርት መልኩ የቀረቡልን ናቸው። አንድ ሰው ያየውን፣ የሰማውን፣ የተማረውን፣ የተነገረውን ወግ ትራዲሽን የምንለውን ነገር በሙሉ ቁጭ ብሎ የዘገበበት ስለሆነ የሪፖርት ዘውግ እንዳለው፣ ኔቸር እንዳለው፣ ፎርም እንዳለው፣ ሊትራሪ ፎርም እንዳለው ካወቅን ከሪፖርቱ በስተጀርባ ከሪፖርቱ በፊት የተከወነ ኢቨንት እንዳለ እንድናስብ ያደርጋል። ታሪክ እንዳለ እንድናስብ፣ ስቶሪ እንዳለ እንድናስብ። ያ ስቶሪ በጸሐፊው ዘመን ያልተፈጸመ ሊሆን ይችላል። ጸሐፊው ካለበት ወደ ኋላ ሄዶ የጻፈው ስለሆነ እንደውም ሪፖርት ብቻ አይደለም፣ ሪትሮአስፔክቲቭ ብለዋለሁ እኔ ብዙ ጊዜ። ሬትሮስፔክት ወደ ኋላ ተሄዶ የተዘገበ መጽሐፍ ነው መጽሐፍ ቅዱስ። ወንጌል ቢሆን ከወንጌል በፊት ያሉ ቢሆኑ ሁሉም በተፈጸሙበት ወዲያው የተጻፉበት ሁኔታ የለም። በሪፖርት መልኩ የተጻፉ ስለሆነ ይህንን ባህሪ ሳናጤን ከመጽሐፍ ቅዱስ ጋር መታገል ውቅያኖስን ለማቋረጥ እንደመሞከር ያለ ትልቅ ፈተና። ሌሎች አንዳንድ ጊዜ መጽሐፍ ቅዱስ በእንስሶችም ምስል ይናገራል። እንስሶችን እንደ ሜታፎር ይጠቀምባቸዋል፣ ተክቶም ያወራቸዋል። ይሄ እንስሳ ምስል እንትንን ይወክላል እንድንል ማለት ዙሞርፊዝም ይሉታል። ዙ ያው ዙ እናውቃለን፣ የዋይልድ ቢስትስ መቀመጫ
መጠበቂያ ቦታ እንደሆነ አንዳንዴ በዛም እየመሰለ መጽሐፍ ቅዱስ ያወራል። ይሄ ያነጋገር ዘይቤ ነው፣ የኮሚኒኬሽን ዘይቤ ነው። ትርጉም የሚፈልገው ለዚህ ነው፣ እነዚህን ባህሪያቶችን ስለሚከተል በባህሪው ብዙ መጽሐፍቶችን እናነብ ይሆናል፣ አንብበን ሊሆን ይችላል። በተለይ የምዕራባውያን መጽሐፍቶች በጣም ቴክስቹዋል ናቸው። ብዙ ምስል የላቸው፣ ብዙ ላይፍ የላቸው፣ ደድ የሆነ አጻጻፍ ነው ያላቸው፣ ቴክስት ተኮር ስለሆኑ ማለት ነው። መጽሐፍ ቅዱስ በጣም ሪች ነው። የሶስተኛው ዓለም ሰዎችም በዚህ በምስል ነገሮች በጣም ሪች ናቸው። መጽሐፍ ቅዱስ በግሪኩ ዓለም ትርጉም ባይወሰድ ኖሮ ከግሪኩ ዓለም ትርጉም ውጪ ቴዎሎጂው ባይሰራለት ኖሮ ሊሆን የሚችለው ወይ በአፍሪካዊ እሳቤ ወይ በኤዥያዊ እሳቤ በብዙ ምስሎች ተውቦ አጊጦ ሊወጣ የሚችልበት እድል ነበረ። ብዙ የአፍሪካዊ እሳቤዎች ለመጽሐፍ ቅዱሳዊ አቀራረብ ቅርብ ናቸው፣ ወይም አጻጻፎች ቅርብ ናቸው። ኤዥያም በከፊል ማለት እንችላለን። በምዕራቡ ዓለም ምሳሌዎች የሉም ማለት አይደለም። ግን የግሪኩ ዓለም ትንሽ ደረቁን መንገድ ስለሚከተል ቀጥተኛ የሆነውን ነገር ለመከተል ወይም ይሄ ሰማይና ምድር የምንለውን መንፈስና ስጋ የምንለውን ሐሳባዊና ፍጥረታዊ የምንለውን ነገር የመክፈል አይነት ሆስቲሊቲ እየፈጠረ ስለሚሄድ አብዛኛው ጉዳይ ቴክስቹዋል ነው። እሱን በማንበብ በብዙ በዛ ሁኔታ ውስጥ የቆዩ ሰዎች መጽሐፍ ቅዱስን ሲያነቡ ለመረዳት ሊቸገሩ ይችላሉ። ለምን? ምስል ስለሚያበዛ። በጣም ዳይቨርሲፋይድ የሆነ የበዛ ልዩነትን የያዘ የስነ ጽሁፍ ባህሪ ስላለው ይህንን ኮርስ ስፔሻል ሄርሜኔቲክስ ያሉበት ዋናው ምክንያት የቴክስቱ ኔቸር የመጽሐፉ ኔቸር የተለያየ ዘውግን የሚከተል ስለሆነ። ሌላ ሶስተኛ ወገን የምንለው ጉዳይ አለ። ሰርድ ፐርሰን ሪፖርት የምንለው ጉዳይ ማለት የሶስተኛ ወገን ዘገባ የምንለው ማለት ነው። ምን ማለት ነው? ጉዳዩ በተከወነ ሰዓት ድርሻ ያልነበረው ሰው፣ በጣም ርቆ ያለ ሰው፣ በቀጥታ በጉዳዩ ላይ ተሳታፊ ያልነበረ ሰው የነበሩ ወጎችን ሰብስበው ሊያስቀምጥልን ሞክሯል። ሶስተኛ ወገን እንለዋለን እሱ ማለት ነው። መጽሐፍ ቅዱሳችሁን አሁን ዝም ብላችሁ በድንገት ብትገልጡ በቀጥታ የምታገኙት ሶስተኛ ወገን። ስለ ሙሴ ነው የተነገረን እንጂ ሙሴ ራሱ አይደለም የነገረን። ወይንም ስለ ኢየሱስ ክርስቶስ ነገሩን እንጂ ኢየሱስ ክርስቶስ ራሱ አድሬስ ያደረጋቸው ሰዎች ነበሩ። እነዛ ሰዎች ግን ቀጥለው ካረገ በኋላ ስለ እርሱ ጽፈውልናል። ወይንም ሌሎች ከዛም ታሪክ ርቀው ያሉ ሰዎች ሶስተኛ ወገን የምንላቸው እነሱን ነው። ሰርድ ፐርሰን ሪፖርት ይበዛበታል መጽሐፍ ቅዱስ። አንዱ ዘውግ እሱም ነው። ሌላው በቆይታ የተጻፈ ቅድም የጠቀስኩት ሪትሮስፔክት የምንለው ነገር ወደ ኋላ ሄዶ የመዘገብ ጉዳይ። ስለዚህ በስነ ጽሁፍ ባህሪው ላይ አስቀድሞ ማተኮር የትርጉም ሀሁ ይባላል። የሄርሜኔቲክስ ኤቢሲ ይባላል። በስነ ጽሁፍ ባህሪው ላይ አስቀድሞ ማተኮር፣ ኮሜንታሪ ለማንበብ፣ ኤግዜጀሲስ ለመስራት፣ ወደ ፍታቴ ለመሄድ፣ አርኪኦሎጂ ቼክ ለማድረግ፣ ሂስትሪ ላይ በጣም ድወል ለማድረግ ጊዜ ላይኖረን ይችላል። መጽሐፉ ፊታችን አለ። የስነ ጽሁፍ ባህሪው ምንድን ነው ብሎ መጠየቅ ለብዙ ሰው ከባድ አይደለም። ይሄ ግን ያስፈልጋል። ቅኔ የሆነውን ነገር ቀጥታ መተርጎም አንችልም ጨርሶ በቀጥታ ስለማያወራ። ከቅኔ መጽሐፍት ከዘፍጥረት ስቶሪስ ሳይንሳዊ የሆነ ትርጉም መጠበቅም የዋህነት ነው። አንዳንድ ሳይንቲስቶች ክርስቲያን ይሆናሉ፣ ወደ ክርስትናው ይቀላቀላሉ። በሳይንሱ ዓለም ረቀው እስከ መጨረሻ ኤሮኖቲካል ምናምን ከዛም የተወሳሰበ ሳይንስ ያጠኑና ክርስቲያን የመሆን እድሉ ይገጥማቸዋል። ዳግም ልደት ያገኛሉ። መጽሐፋቸውን ሲያነቡ ግን አንሳይንቲፊክ ይሆንባቸዋል። ምንም ቀጥተኛ የሆነ ፕሬስክሪፕሽን የሌለው አይነት ይሆንባቸዋል። ቅኔ የበዛበት የስቶሪ ጫካ የበዛበት ይሆንባቸዋል። እንደምንም ታግለው ሳይንሳዊ ሊያደርጉት ይሞክራሉ። አይደለም፣ ሳይንሳዊ ለመሆን ተብሎ የተጻፈ አይደለም። ከሳይንስ ጋር ባይጣላ ለሳይንቲስቶች ለሳይንቲፊክ ጄኔሬሽን ሳይንሳዊ በሆነ ቀለም ልናቀርበው የማንገደድበት መጽሐፍ ነው። ጨርሶ በራሱ መንገድ የሚናገር መጽሐፍ ነው። ግን ሳይንቲስት ነኝ የሚለውንም ሰው ህይወቱን የሚለውጥ እንዲገዛ የሚያደርገው እንዲንበረከክ የሚያደርገው መጽሐፍ ነው። ስለዚህ
ስነ ጽሁፍ ባህሪው ትኩረት ይሰጠው ማለት ነው። በስነ ጽሁፍና ከስነ ጽሁፉ ዘውግ ጋር ተያይዘው ያሉ ባህሪያቶች ላይ አስቀድሞ በማተኮር ለመተርጎም መነሳት የትርጉም ሳይንስ የሄርሜኔቲክስ ኤቢሲ የትርጉም ሳይንስ ሀሁ ነው ማለት ነው። ስለዚህ እነዚህን አይነት ቁጥራቸው የበዛ የስነ ጽሁፍ ዘውጎችን መጽሐፍ ቅዱስ ውስጥ እናገኛለን። ሌላው ህግ የሚባል ነገር አለ። በተለይ አሁን ብሉይ ኪዳን ላይ የብሉይ ኪዳን ማጠንጠኛ በጣም ጥቂት በጣም ሰብሰብ ያለ ቢሆንም በብሉይ ኪዳን ውስጥ ያሉትን ዘውጎች በሙሉ የሚገዛ ማዕከል የምንለው ህጉ ነው። ህጉን እግዚአብሔር ለሙሴ እንደሰጠው በብሉይ ኪዳን ይታመናል። ሙሴ ደግሞ ይህን ህግ የተቀበለ መካከለኛ እንደሆነ ይታመናል። ለአይሁዳውያን በዚያን ጊዜ ለነበሩት ማለት ነው ሙሴ በጣም 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 ትልቁን የመካከለኝነት ቦታ የተጫወተ ሰው ነው። በሱ በኩል በተሰጣቸው ህግ ነው አገር የመሰረቱት፣ ሀገርም ለመምራት የሞከሩት፣ ለመታዘዝም የሞከሩት ባይሳካላቸውም ማለት ነው። ስለዚህ ህግ የምንለው ጉዳይም አለ። ታውራ የሚሉት ኢንስትራክሽን የሚሉት መመሪያ የሚሉት ቅድም ካልናቸው ዘውጎች ለየት ብሎ በጥቂቱ ያለ ግን ደግሞ በቀጥታ የሚናገር ማለት ነው። በቁሙ እንዲፈጸም የሚፈልግ አትግደል ካለ አትግደል ነው በቃ፣ ሌላ ትርጉም የለውም። ምን ትርጉም ያስፈልጋል? አትግደል አትግደል፣ አታመንዝር አታመንዝር፣ አትመኝ አትመኝ ነው በቃ። በቀጥታ ይናገራል ማለት ነው። በቁሙ ሊወሰድ ይገባል ማለት ነው። በቁሙም ስለተወሰደ የብዙ ሀገሮች ህግ መነሻም እንደሆነ ከሱ በስተጀርባ ሐሙራቢ የሚባል ሰው መጀመሪያ የደነገገው፣ ከዚያ በኋላ ደግሞ ሙሴ ለእስራኤላውያን ሀገር ምስረታ ያበረከተው፣ አሁን ደግሞ በዘመናችን ያሉ ዘመናዊ የሆኑ የአውሮፓ ሀገሮች አሜሪካ የእኛንም ሀገር ህግ ስንመለከት የህጉ እሴቶች የህጉ ውዴታዎች ህጉ የሚጠላቸው ነገሮች በሙሉ እዚያው ሲንጸባረቁ እንመለከታለን። ንግግሩም ቀጥተኛ ነው። ያው አንደምታ ሊኖረው እንደሚችል አሁን እኔ ወደ ህግ ሳይንስ አልገባም። በመጀመሪያ ህጉ ሲጻፍ የነበረው ስሜት ምን ነበረ ምናምን እሱ ደግሞ ሌላ ዝርዝር ጉዳይ ነው። ግን መጽሐፍ ቅዱስ ባጭሩ በተለይ ብሉይ ኪዳን ህግ ማጠንጠኛው ነው። ህግ ሙሉ መጽሐፉ አይደለም፣ የህግ መጽሐፍ ነው። ግን ለምን? ሴንተሩ ስለሆነ ማለት ነው። ስለዚህ ጥቂት ቢሆንም ትንቢት ቢሆን፣ ቅኔ ቢሆን፣ ትረካ ቢሆን፣ አፖካሊፕሲስ ቢሆን፣ ሌላም ዘውግ ቢሆን ቅድም የዘረዘርናቸው በሙሉ በዚያ ይገዛሉ ማለት ነው፣ በዛ ይዳኛሉ ማለት ነው። ህግ 3 አይነት ገጽታዎች እንደነበሩት ሊቃውንቶች ይስማማሉ። ሞራላዊ፣ አስተዳደራዊና የሰርክ መስዋዕት ህጎች ይሏቸዋል። ሞራል፣ ሲቪክ and ceremonial ይሉታል። 3 ፊቸርስ አሉ። አሁን ህግ ብለን አሁን ብሉይ ኪዳን ላይ ያለውን ነገር ኦልሞስት እየጠቀለል ነው። ሰፊውን የብሉይ ኪዳን የምንለው እንደ ጫካም እንደ ውቅያኖስም የሰፋውን ነገር የሚወክለውን ጉዳይ ነው ምናየው፣ ማጠንጠኛውን ማንጠልጠያውን ህጉን። ግን ህጉ ራሱ 3 ገጽታዎች ነበሩት ወይም አሉት ይባላል። ሞራላዊ የሆነ ገጽታ አለው፣ አስተዳደራዊ የሆነ ገጽታ አለው፣ የሰርክ መስዋዕት ገጽታ አለው። አሁን ዘሌዋውያንን ብናይ እና ደግሞ ከፊል የሆነው የዘሁልቁ ሐሳብ እነዚህ ነገሮች ያንጸባርቃል። የሰርክ መስዋዕት አደራረጉን እስራኤላውያን በቅድስቲቱ ምድር ቅዱስ የሆነው እግዚአብሔር በሚያድርበት ድንኳን ዙሪያ ሲሰፍሩ ወደ እግዚአብሔር እንዴት ባለ ቅድስና መቅረብ እንዳለባቸው፣ ከዚያም ደግሞ ከመስዋዕት ስርዓት ሲመለሱ እንዴት ባለ ቅዱስ ኑሮ መኖር እንዳለባቸው እንደሚጠበቅባቸው፣ ቅዱስ ለሆነው እግዚአብሔር የሚጠበቅ ቅዱስ መስዋዕት የሚጠበቅ ቅዱስ ኑሮን የሚናገር መጽሐፍ አዲስ ኪዳን ላይ ተጠናክሯል። እንግዲያውስ ብሏል ክርስቶስ ኢየሱስ ማቴዎስ ምዕራፍ 5 መጨረሻ ላይ ካልተሳሳትኩ 6 ወይም 5 መጨረሻ ይመስለኛል። የሰማዩ አባታችሁ ቅዱስ እንደሆነ ሁሉ እናንተም በኑሯችሁ ሁሉ ምን ሆኑ ቅዱሳን ብሎ የተናገረበት ሁኔታ አለ። ቅድስና ደግሞ እንዴት ነው የሚገኘው? እንዴት ነው ቅዱስ ወደ ሆነው እግዚአብሔርና ቅዱስ በሆነው እግዚአብሔር ዙሪያ
በቅድስና መስፈር የምንችለው መንቀሳቀስ የምንችለው የሚለውን ነገር ይናገራል። ስለዚህ የሰርክ መስዋዕት ሳይዱ እሱን ይመስላል ማለት ነው። ስለዚህ ሕግ የምንለው ነገር ሰፊ በሆነ እንደ ውቅያኖስ በጠለቀና በሰፋ የትረካ ጫካ ውስጥ የተበተነ ዘር ጥቂት ነው ማለት ነው። በቀጥታ የሚናገረው መጽሐፍ ቅዱስ በጥቂት ቅድም ምናልባት ስፔር ያደረግኳት ያስቀመጥኳት 2% ያንን ሊወክል ይችል ይሆናል። ለዚህ ነው ለትርጉም አዳጋች የሚያደርገው ጫካው ውስጥ መፈለግ ስላለብን። በጫካው ውስጥ ያለው መሰናሰል በጣም ውስብስብ ስለሚያደርገው ኢንተርፕሬቴሽን፣ የትርጉም ሳይንስ፣ ሄርሜኔቲክስ የግድ ይለዋል ማለት ነው። ስለዚህ ሕጉ ዛሬ ለእኛ ምንድን ነው የሚለውን ነገር ነካ አድርጎ ማለፉ በጣም ተገቢ ይመስለኛል። ሕጉ ለእኛ ዛሬ ምንድን ነው የሚለውን ነገር ነካ ማድረጉ ተገቢ ይመስለኛል። ሕጉ መቼና በማን በምን አይነት ሁኔታ ተሰጠ የሚለውን ጥያቄ መጀመሪያ መጠየቅ ያስፈልጋል። አትግደል፣ አትሰረቅ፣ አታመንዝር፣ እንደዚህ ኑር፣ ጎረቤትን ምናምን የሚለው ነገር በሙሉ ከሰርክ መስዋዕቱ ጋር የተሰጠበትን ሁኔታ ስናስብ አንድ ነገር ምናልባት ማሰብ ተገቢ ይመስለኛል። ሙሴ ሕዝቡን እየመራ ከግብፅ ወጥቷል። በብዙ ተግዳሮትና በብዙ ተአምራታዊ ሁኔታ በብዙ ተጋድሎም ተሻግሯል። መጨረሻ ላይ አንድ ተራራ ላይ ይደርስና በቅርብ ርቀት የተስፋይቱ ምድር ይመለከታል። ዘዳግም ምዕራፍ 32 አካባቢ ይህን ታሪክ ታገኙታላችሁ። አትገባም፣ ነገር ግን ምድሪቱ ይህች ነች፣ ኢያሱ እየመራ ይገባል፣ እንደዚህና እንደዚህ ተባለ። ስለዚህ ሙሴ ሊተውላቸው የሚችለው ነገር ምንድን ነው? ወደ ቅድስቲቱ በትምህርተ ጥቅስ ማለት ነው፣ ወደ ተስፋይቱ ምድር በትምህርተ ጥቅስ ማለት ነው፣ ማርና ወተት ወደምታፈሰው ምድር በሚል ተስፋ የመጡ ፊውጂቲቭስ ስለሆኑ ማለት ነው፣ ስደተኞች ስለሆኑ የራሳቸው ሀገር እንዲኖራቸው። ስለዚህ ሀገር ምስረታ ላይ የሕግን ቁም ነገር ሙሴ ያውቅ ስለነበረ የተወላቸው ሀብት እሴት ቢኖር ሕጉ ነው። ሕጉ የተሰጠበት ዓላማ ወደ ከነአን ለሚሄዱ ሰዎች ነው፣ ወደ ተስፋይቱ ምድር ለሚሄዱ ሰዎች ነው። በቀጥታ አይደለም እኛ ነው የሚመለከተን፣ በትርጉሙ ይመለከተናል፣ በውጤቱ ሊመለከተን ይችላል። በቀጥታ ግን ለእኛ የተሰጠ ጉዳይ አይደለም ማለት ነው። ስለዚህ ወደ ተስፋይቱ ምድር እየተጓዙ ለነበሩ አይሁድ የተሰጠ መሆኑ፣ ከጥንቱ የሐሙራቢ ኮድ በብዙ የተመሳሰለ መሆኑ፣ ኪዳናዊ ገዥነቱ ለብሉይ ኪዳን እስራኤላውያን ብቻ መሆኑን ማሰብ አለብን። ኪዳናዊ ገዥነቱን ያልኩት ትምህርቱ ዛሬም ሊገዛ ይችላል፣ እውነቱ ዛሬም ሊገዛ ይችላል። ኪዳኑ አይገዛም። የአዲሱ ኪዳን ሌላ ነው፣ የብሉይ ኪዳን ሌላ ነው። we no more under the old covenant, we are under the new grace covenant, faith covenant, cross covenant። ከነዚህ ጋር የተያዘ ጥሪ ስላለን ማለት ነው። ስለዚህ ከሕጉ ጋር ያለን ዝምድና ምንድን ነው? እኛም የሚጠቅሙንን ሁሉ ለምድራዊ ሰላማዊ ግንኙነት ልንጠቀምባቸው እንችላለን። ቢሆንም ከሕጉ ኪዳን ጋር ምንም አይነት ግንኙነት የለን። ይህንን በጣም ልብ ማለት ያስፈልጋል። ከባርነት ወደ ባርነት ብሎ በአንድ ወቅት አንድ ፕሮፌሰር በጣም ማከብረው ሰው በዚህ ዙሪያ መጽሐፍ እያዘጋጀሁኝ ነው ብሎ ሲናገር እንደነበረ አስታውሳለሁ። አዘጋጅቶ ሊሆን ይችላል፣ አላውቅም። ነገር ግን ያነሳው ሀሳብ በጣም መሰረታዊ። አንዳንድ ሰው በሕግ ባርነት ውስጥ ዛሬም ይኖራል። ከዳነም በኋላ ወደ ሕግ ባርነት መልሶ ይሄዳል። ከባርነት ወደ ባርነት ትርጉሙ እሱ ሊሆን ይችላል ብዬ ገምታለሁ። ስለዚህ ሕጉ ቀርቶ የብሉይ ኪዳን ታሪኮችና ዘገባዎች የምንጠቀምባቸው በጢሞቴዎስ መርህ መሰረት ነው። ጳውሎስ ለጢሞቴዎስ በሰጠው መርህ መሰረት ነው። ኪዳኑ አይደለም የሚገዛን፣ ከኪዳኑ ነፃ ነን። በአዲስ ኪዳን ነው የምንገዛው፣ በአዲስ ኪዳኑ እሳቤ ነው የምንገዛው። ግን ምን ብሏል ሐዋርያው ጳውሎስ ለጢሞቴዎስ? የእግዚአብሔር መንፈስ ያለባቸው መጽሐፍት ሁሉ ሲል በብሉይ ኪዳን ውስጥ ያሉ ቅድም የጠቀስኳቸው በየትኛውም አይነት ዘውግ መልክ የተዘገቡ ጉዳዮችን ማለት ነው ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለ ምክር ይጠቅማሉ ስለሚል ዛሬም ከነዚህ መጽሐፍቶች እንሰብካለን፣ እናስተምራለን። መገሰጽ ሲያስፈልግ ለተግሳጽም ልንጠቀምባቸው የምንችልበት እድል አለ። የሚገዛን ግን
የኤርሚያስ ኪዳን የምትባለው ነገር አለ። ኮቨነንት ኦፍ ጀረማያ የምትባል አለች። ኤርሚያስ 31 አካባቢ የምትገኝ ማለት ነው። ሕጌን በልቦናቸው ላይ አኖራለሁ ማለት ሲጀምር በሰውነት ሚዛን እየተናገረ እንዳለ እንመለከታለን። ስለዚህ ብሉይ ኪዳንን ስናስብ በሁሉም ላይ ተጽዕኖ ያለው ሕጉ ነው። ሁሉም ከሕጉ ይመነዘራሉ፣ ሁሉም ደግሞ በሕጉ ይገዛሉ ማለታቸው። ከዚህ ጋር ተያይዞ ደግሞ እንደገና የቅኔ የምንላቸው መጽሐፍቶች አሉ። ቅድም ዘውጎቹን በብዛት አይተናቸዋል። አሁን ደግሞ ጠቅለል ያሉትን ሰፊ የሆነ ክፍል የሚሸፍኑትን ዘውጎች ነው እያየን ያለ ነው። አንዱ ቅኔ ነው። የቅኔ ጽሑፎች የምንላቸው የብሉይ ኪዳኑን 1/3 የሸፈነ 1/3 ነው የምላቸው 1/3 የሸፈነ የመጽሐፍ ክፍል ነው። የብሉይ ኪዳን ክፍል ነው። 1/3 ቀላል አይደለም። ሰፊ የሆነ ሽፋን ተሰጥቶታል። ቅኔ የሚባለው ነገር ቅኔ በባህሪያቸው ስሜት ገላጭ ነገሮች ናቸው። ስሜት ኮርኳሪ ነገሮች ናቸው። በጣም ሳይንቲፊክ እንዲሆኑ አንጠብቅባቸው። በጣም ሊትራል እና ፕሪስክሪፕቲቭ እንዲሆኑ በቀጥታ በቁም ትርጉምና ቀጥታ የሚያዙ አይነት እንዲሆኑ መጠበቅ የለብንም። በቅኔ ነው የሚናገሩት። ቅኔ ዘራፊዎች ሀገራችን ውስጥ አሉ፣ ከድሮ እስከ ዘንድሮ። አሁን መዘርዘር አያስፈልገኝም። ሰዎች ቁጭ ብለው ኢንጆይ የሚያደርጓቸው በቅኔ የሚናገሩ የሚገጥሙ ሰዎች አሉ። ቅኔ ግን በባህሪው ስሜት ገላጭ ጉዳይ ነው። ኢሞሽናል ሪፍሌክሽን ይባላል። ፕላስ ስሜት ኮርኳሪ ጽሁፍ እንጂ ሳይንሳዊ ጽሁፍ አይደለም። ስለዚህ እንደ ሳይንስ በጣም ቀጥተኛ እንዲሆን መጠበቅ የለብንም። በቀጥታ የሚተረጎም አይደለም፣ በቀጥታ የሚተገበርም አይደለም። ዘርዘር እና ወሰብሰብ ያለ ሰዋስቡም ያለው ጉዳይ አይደለም። አንዳንዴ ቤት የሚመታበት ሁኔታ እንዳለ እንመለከታለን። በመስመሩ ማለት ነው፣ ፓራሌል የሚሄድበት ሁኔታ አለ። አንዳንዴ ደግሞ በተቃራኒ የሚሄድበት ሁኔታ አለ። መልእክት ግን ያስተላልፋል። አንዳንዴ በመግጠም ውህደትን ያሳየናል። ሲንታክቲክል ብለው ይሉታል። የመግጠም ነገር አለው። ከላይ ያለውን በሁለተኛው መስመር የምንረዳበት ወይም በሶስተኛው መስመር የምንረዳበት አካሄድ እንዳለው እንመለከታለን። ስለዚህ ስዕላዊ እና ምስላዊ የሆነ አቀራረብ የያዙ ጽሁፎች ናቸው እነዚህ። ፊገሬቲቭ ላንጉዌጅስ ይሏቸዋል። በቅባት ነው የሚያወሩት ማለት ነው። ቅባት ስላችሁ አንዳንድ ሰዎች እንደሚናገሩት ቅባት ምናምን የሚባለው እዛ የሚወራው ጉዳይ አይደለም። ፊገሬቲቭ ማለት ነው። ይሄ ቋንቋ ጉዳይ ነው። ከዚያ ጋር አይገናኝም። በጣም በጥቂት ቃላቶች፣ በእምቅ ቃላቶች፣ በአጫጭር ቃላቶች መልእክትን ተሸክመው ያሉ ዝርዝሮች ናቸው። ዛሬ ዝማሬ አለ። ብዙ ዘማሪዎችም አሉ በምድራችን። በእኛም እድሜ ከኛ አሁንም ባለው ትውልድ የሚዘምሩ ሰዎች፣ ጥንትም የዘመሩ ሰዎች አሉ። ዝማሪያቸው ኢሞሽናል ሪፍሌክሽንም ጭምር። ዝማሪያቸው ፊገሬቲቭ የሆነ ቋንቋንም የተሸከመ ነው። ምስላዊ ቅባትን የተሸከመ ነው። እምቅነት ይጠበቅበታል። ዝም ብሎ ላዩን መሆን መቻል የለበትም። ከዛ ቢሻል የበለጠ ለረጅም ጊዜ ልናዳምጠው እንችላለን ማለት ነው። ሶስተኛው የብሉይ ኪዳን ክፍል እንግዲህ አንዱ ሕግ ነው ብለናል። ብዙ ዘውግ እንደተጠበቀ ሆኖ ሁለተኛው ቅኔ ነው ብለናል። ሶስተኛው የነቢያት ጽሁፎች ናቸው። የነቢያት የትንቢት መጽሐፍቶች የሚባሉት ማለት ነው። በደንብ አድርጋችሁ ከመረመራችኋቸው በጣም ቀጥተኛ ከትንቢት ጋር የተያዙ ጉዳዮች ጥቂት ናቸው። 3%፣ 5% ሊሆኑ ይችላሉ በእያንዳንዱ የምናገኛቸው። ግን በሕጉ አውድ በትንቢቱ አውድ የተጻፉ ስለሆኑ የትንቢት መጽሐፍቶች እንላቸዋለን። ስለዚህ ሰፊ የሆነ ትረካ ውስጥ ያሉ፣ በሰፊ ትረካ ጫካ ውስጥ የተበተኑ ትንቢቶች ናቸው። ያው የትንቢቱ ዋና መልእክት ተመለሱ ነው። እዚያው አካባቢ ላሉ ሰዎች ቀጥታ የተነገረ መልእክትም ነው። በስብከትም መልክ የቀረበ ትንቢትም ነው። ፎርዝ ቴሊንግ ብለው የሚሉት ጉዳይ ማለት ነው። በጥቂቱ ወደፊት ይመለከታል። ነቢያቱ የማያውቁትን ለመረዳትም የሚቸገሩትን የወደፊቱን ጉዳይ የተረኩበት ፎር ቴሊንግ የሚባለውን ጉዳይ እዚያ ውስጥ እንዳለ መመልከት እንችላለን። ስለዚህ አንደኛ
የትንቢት መጽሐፍት ይባሉ እንጂ ብዙ ትረካ ውስጥ በትረካ ጫካ ውስጥ የተበተኑ ትንቢቶች መሆኑን ማወቅ የግድ ይለናል። ሁለተኛ ዋና ግባቸው ተመለሱ ነው። ከሕጉ አንጻር ተራምዳችኋል፣ በሰፊው መንገድ እየሄዳችሁ ነው፣ ተመለሱ፣ ካልተመለሳችሁ ፍርድ ይመጣል እያሉ የሚናገሩበት ሁኔታ ነው። አልፎ አልፎ ግን እኛም ስላልደረስንበት አንዳንድ ነገሮች በተቀበሉት መገለጥ ወደፊት የተናገሩበት ሁኔታ ስላለ ፎርቴሊንግ እንለዋለን ማለት ነው። ስለዚህ የብሉይ ኪዳን የነቢያት ጽሑፎችን እንዴት እንረዳቸው፣ በምን አይነት አተረጓጎም መርህ እናንብባቸው ነው ዋናው ጉዳይ። አንደኛ ነቢዩን በነበረበት አውድ ውስጥ መረዳት ጥሩ ነው። ይሄ በጣም ወሳኝ። ነቢዩ ኢሳይያስ ብንል ኢሳይያስ የነበረበት አውድ፣ ዘመኑ፣ ፖለቲካው፣ ነገረ መለኮታዊ ጫናው የመሳሰሉ ጉዳዮችን መፈተሽ ያስፈልጋል። ኢሳይያስ ከ740 እስከ 700 ዓመተ ዓለም ነበረ የሚባል ነቢይ ነው። ይህ እንግዲህ አንድ አውድ ነው። በዚያ ጊዜ ዓለም ምን ይመስል ነበር? በምን አይነት ሁኔታ ነበረ? የአሦር መንግስት ገናናነት በጣም ከፍ ብሎ የነበረበት ሰዓት እንደሆነ እንመለከታለን። ሆረብል የሆነ ኔሽን ሆኗል ይሄ ኔሽን እስራኤልን ለመዋጥ። በዚያ ጊዜ የነበሩ ነቢያት 8th ሴንቸሪ ፕሮፌትስ ይባላሉ። በቃ በዚህ ጭንቅ ውስጥ የነበሩ ናቸው። ትንቢታቸውም በዚህ ጭንቅ ውስጥ የተወለደ ትንቢት እንደሆነ እንመለከታለን። ያንን ጭንቅ መረዳት ያስፈልጋል ማለት ነው። ስለዚህ ታሪካዊ የሆነው አውድ ምንድን ነው ብሎ መጠየቅ ያስፈልጋል። ከነቢያት መጽሐፍት ጋር በሚኖረን የንባብ ኢንጌጅመንት ታሪካዊ አውዱ ምንድን ነው? ፖለቲካዊ አውዱ ምንድን ነው? የአሦር በኤርሚያስ ዘመን የባቢሎን ድርሻ ምንድን ነው? በኢዮስያስ ዘመን በንጉሥ ኢዮስያስ ዘመን የነበረው የአሦር ከፍታ ዝቅ እያለ እየፈረሰ እየተዳከመ እየሞተ የባቢሎን ከፍታ እየመጣ የነበረበትን ሁኔታ ይነግረናል። ታሪካዊ ፖለቲካዊ ስንል እሱን ነው። ማህበራዊ ስንል እሱን ነው። ስነ መለኮታዊ አውድንም በተጨማሪ መመርመር ያስፈልጋል። ለእያንዳንዱ ነገር አሁኑኑ ፕራክቲስ እየሰራንለት ልንሄድ አንችልም። ነገር ግን እነዚህን መመሪያዎች ካገኛችሁ በእነዚህ መርሆች መሰረት ከእያንዳንዱ የሥነ ጽሑፍ ዘውግ ጋር ኢንጌጅ በማድረግ መጽሐፍ ቅዱስን ለመረዳት የተሻለ ብርሃን ይፈጥርልናል የሚል እምነት ነው። ስለዚህ እስካሁን የመጣንበት ጉዞ የመጽሐፍ ቅዱስ የበዙ ወይንም 97% ጽሑፎች በምስል፣ በትረካ፣ በተረት፣ በሰውኛ፣ በትንቢት፣ በቅኔ፣ በዘውግ እና በተለያዩ ሪፖርት መልክ ጉዳዮች የተዘገቡ መሆናቸውን እንዳንረሳ እንድናስብ፣ ቀጥታ የማይተገበሩ ቀጥታ የማይተረጎሙ እንደሆኑ እንድናስብ፣ ብዙ የእምነት ተቋማት የሚከተሉት ኢንተርፕሪቴሽን ሊተራል ይባላል። ሊተራል ኢንተርፕሪቴሽን ወይንም የቁም ትርጉም ይባላል። የቁም ትርጉምን በተለያየ ጊዜ ስረዳው በቁም ትርጉም መጽሐፉን ለመረዳትና ለመተግበር ለመስበክም የሚሞክር ሰው መጨረሻ ላይ አሸባሪ ሆኖ ሲደመድም አይቼዋለሁ። ቴሮሪዝም የሚባል ነገር አለ። ሊተራሊዝም እና ቴሮሪዝም በጣም ይመሳሰሉብኛል። ስለዚህ በቀጥታ መተርጎም አለበት ወይ፣ የትርጉም ሂደትን መከተል የለብንም ወይ የሚለውን ማሳሰቢያ ለመስጠት ነው። ስለዚህ በቁም ትርጉም ወይንም በቀጥታ ለመተርጎም መዳዳት መልእክቱን እንዲዛባ ማድረግ ነው። መጠንቀቅ መቻል አለብን። የቁም ትርጉም ለሃይማኖተኝነት ከማዋጣት ሲከፋም ወደ አሸባሪነት ከመምራት የዘለለ ግብ የለውምና ሁሉን ጽሑፎች እንደ ዘውጋቸው መተንተን የትርጉም ሀሁ ነው ማለት እንወዳለን። ሄርሜኔቲክስ 1 የምንለው የአተረጓጎም ሳይንስ 1 የምንለው የተለያየ የሥነ ጽሑፍ ዘውጉን ተከትሎ ያለ 3 ክሬዲት አወር እዚህ ላይ ያበቃል። አመሰግናለሁ።